በየቀኑ 100 የሚጠጉ ሱዳናውያን ወደ ኢትዮጵያ እየገቡ መሆኑ ተገለጸ። ከምዕራብ ጉጂ ዞን የሚነሱ ታጣቂዎች በኮሬ ዞን የሚፈጽሙት ጥቃት እየተባባሰ መምጣቱ ተነገረ። የአውሮፓ ህብረት በኢትዮጵያ ላይ በጣለው የቪዛ ገደብ ዙሪያ በግንቦት ወር ምክክር እንደሚያደርግ አስታውቋል። ይህ በእንዲህ እንዳለ የአሜሪካ ድጋፍ በመቋረጡ በሆቴሎች የሚደረጉ ስብሰባዎችና ስልጠናዎች መቀነሳቸው ተገልጿል። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን ዋና ዋና ዜናዎች አርዕስተ ዜና አስደምጠናቸዋል። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ኢሊያስ ክፍሌ ነኝ። የአሜሪካ ድጋፍ በመቋረጡ በሆቴሎች የሚደረጉ ስብሰባዎችና ስልጠናዎች ቀንሰዋል ተባለ። የአሜሪካ ዓለም አቀፍ የልማት ድርጅት USAID በተለያዩ መንገዶች ለሀገሮች ሲያደርግ የነበረውን ድጋፍ በማቋረጡ ምክንያት በአዲስ አበባ ከተማ በሚገኙ ሆቴሎች ይካሄዱ የነበሩ ስልጠናዎች፣ ስብሰባዎችና አጫጭር አውደ ጥናቶች መቀነሳቸውን የሆቴል ዘርፍ ተዋናዮች ተናግረዋል። እንደ አውሮፓውያን አቆጣጠር በ2024 ብቻ ወደ 38 ቢሊዮን ዶላር በጀት በመላው ዓለም ወጪ ማድረጉ የሚነገርለት USAID ለኢትዮጵያ 1.2 ቢሊዮን ዶላር ድጋፍ ያደረገ ግዙፍ የተራድኦ ድርጅት መሆኑ ይነገርለታል። በከተማ ውስጥ ከሚገኙ ሆቴሎች ይህ ድጋፍ በመቋረጡ የገጠማቸውን ችግር በተመለከተ ሪፖርተር ያነጋገራቸውና ስማቸው እንዳይጠቀስ የፈለጉ አንድ የማርኬቲንግ ባለሙያ እንደ አውሮፓውያን አቆጣጠር በመጋቢትና ሚያዝያ 2025 ብቻ ለሆቴላቸው ይገባ የነበረ $25,000 በፕሮግራሙ መታጠፍ ምክንያት መሰረዙን ተናግሯል። በዚህም ምክንያት የማይገኘውን ገንዘብ ለማካካስ ከዚህ ቀደም ከነበረው የሆቴሉ ዋጋ ባነሰ ገንዘብ የሚመጡ ፕሮግራሞችንና እንግዶችን የመቀበል እንዲሁም በማርኬቲንግ ባለሙያዎች አማካኝነት ወደ ድርጅቶችና ተቋማት በመሄድ የማካካሻ እንግዳ የመሳብ ስራ እየተከናወነ ነውም ብለዋል። በተመሳሳይ በካዛንቺስ አካባቢ የሚገኝ አንድ የሆቴል አዳራሽ ባለሙያ ለሪፖርተር በሰጡት አስተያየት የሆቴሉ አዳራሽ በሳምንት 3 ጊዜ አንዳንዴም ለ5 ቀናት በሙሉ ተይዘው የሚቆዩበት ጊዜ እንደነበር አስታውሰው አሁን ግን የሚደረጉ ስብሰባዎች ቁጥር መቀነሱን ተናግረዋል። እንደ ሆቴልና ማርኬቲንግ ባለሙያ ከዚህ ቀደም በሚደረጉ ስብሰባዎች ምንም እንኳ ሁሉም ስብሰባዎች በቀጥታ በUSAID የሚደገፉ ባይሆኑም በተዘዋዋሪ በራሱ ድጋፍ እንደሚደረግላቸው መረጃው እንዳላቸውም ይናገራሉ። ሪፖርተር በአዲስ አበባም ሆነ ከአዲስ አበባ ውጭ የሚገኙ ሆቴሎችን ለመጠየቅ ጥረት ያደረገ ሲሆን ድጋፉ በመቋረጡ ብዙ ስምምነቶች መሰረዛቸውንም ለማወቅ ተችሏል። በጉዳዩ ላይ አስተያየት የሰጡት የኢትዮጵያ የሆቴልና ቱሪዝም አሰሪዎች ፌዴሬሽን ፕሬዝዳንት ዶክተር ፍትህ ወልደሰንበት በUSAID በሚደገፉ ፕሮግራሞች በተለይም የተለያዩ ስልጠናዎች፣ ኮንፈረንሶችና አውደ ጥናቶች ሲካሄዱ እንግዶችም የመኝታ ክፍሎችን ይይዙ እንደነበር ገልጸዋል። የረድኤት ድርጅቶች ሰራተኞች በተለያዩ ጊዜያት ለረፍትና ለስራ ወደ ሆቴሎች ለመምጣት እቅድ ይዘው የነበሩ ቢሆንም ዓመታዊ ስምምነቶችና ወቅታዊ ግዢዎች ተሰርዘዋል ያሉት ዶክተር ፍትህ በሆቴል ኢንዱስትሪው ላይ ትልቅ ጫና መፍጠሩን ተናግረዋል። ከምዕራብ ጉጂ ዞን የሚነሱ ታጣቂዎች በኮሬ ዞን የሚፈጽሙት ጥቃት ተባብሶ ቀጥሏል ተባለ። ከኦሮሚያ ክልል ምዕራብ ጉጂ ዞን የሚነሱ ታጣቂዎች በደቡብ ኢትዮጵያ ክልል ኮሬ ዞን የተለያዩ አካባቢዎች የሚፈጽሙት ጥቃት እየተባባሰ በመምጣቱ የፌዴራል መንግስት ዘላቂ መፍትሄ ሊያበጅለት እንደሚገባ የአካባቢው ነዋሪዎች ገልጸዋል። ታጣቂዎቹ ከ2009 ዓ.ም ጀምሮ የሚፈጽሙት ጥቃት ትኩረት ሳይሰጠው ተባብሶ ቀጥሏል ሲሉም ነዋሪዎቹ ቅሬታቸውን ገልጸዋል። በዞኑ ጎርካ ወረዳ ጄሎ ቀበሌ የካቲት 29 እና 30 ቀን 2017 ዓ.ም ከኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ የተነሱ ታጣቂዎች ባደረሱት ጥቃት 2 ሰዎች መገደላቸውን ነዋሪዎች ተናግረዋል። በተደጋጋሚ እየተፈጸመ ያለውን ጥቃት የሚያስቆም ኃይል ባለመኖሩ የአካባቢው ሕዝብ ስጋት ላይ ወድቋል ሲሉም ነዋሪዎቹ ገልጸዋል። የአካባቢው ነዋሪዎችም ጥቃት የፈጸመው አካል በደቡብ ክልል መንግስት ደረጃ ይህ ነው የሚባል እርምጃ እየተወሰደበት እንደማይገኝ ጠቁመው ሆኖም የፌዴራል መንግስት ለፖለቲካ ሽፋን ብቻ ሳይሆን ትክክለኛና ህጋዊ መሰረት ያለው እርምጃ ወስዶ የህዝቡን ጩኸት ሊያስቆም ይገባል ሲሉ
በአጽንኦት ጠይቀዋል። እንዲሁም በአካባቢው ማህበረሰብ መካከል የህዝብ ለህዝብ ውይይት በማድረግ ችግሩን በዘላቂነት እንዲፈታ ማስቻል ይገባል ሲሉም ነዋሪዎቹ ተናግረዋል። ሪፖርተር ስለ ጉዳዩ የጠየቃቸው የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ አርሶ አደሮች ኦነግ ሸኔ ሲሉ በጠሯቸው የኦሮሞ ነጻነት ሰራዊት ታጣቂዎች መገደላቸውን ተናግረዋል። ዞኑ የተፈጠረውን ጥቃት የሚያጣራ መዋቅር አሰማርቶ ባደረገው ማጣራት 2 ሰዎች ሲገደሉ 1 ሴት ደግሞ የመቁሰል አደጋ እንዳጋጠማት ማረጋገጡን ዋና አስተዳዳሪው ገልጸዋል። በኦሮሚያ ክልል ምዕራብ ጉጂ ዞን የገላና ወረዳ አስተዳዳሪ አቶ ዳንኤል ኩቴ በበኩላቸው ድንበር ላይ ባለ ሲሉ በገለጹት የጠላት ኃይል ድርጊቱ ተፈጽሟል ብለዋል። ይህ የጠላት ኃይል በስም ይገለጽ ይሆን ብሎ ሪፖርተር ጥያቄ ያቀረበላቸው አቶ ዳንኤል ይህ የጠላት ኃይል ህዝብን ከህዝብ የሚያጋጭ የመንግስትን ዓላማ ለማዳከም የሚንቀሳቀስ ሽፍታ ነው በማለት በስም ከመጥራት ተቆጥበዋል። በኮሬና በምዕራብ ጉጂ ዞን አጎራባች አካባቢዎች ታጣቂው ኃይል በሰፊው እንደሚንቀሳቀስ የገለጹት አቶ ታረቀኝ ዘግናኝ ትንኮሳዎች እየተፈጸሙ እንደሆነ አስረድተዋል። የጄሎና የዶርባዴ ቀበሌ ነዋሪዎች ሙሉ በሙሉ ከአካባቢው እንዲፈናቀሉ መገደዳቸውንም ዋና አስተዳዳሪው ለሪፖርተር ተናግረዋል። የአውሮፓ ህብረት በኢትዮጵያ ላይ በጣለው የቪዛ ገደብ ዙሪያ በግንቦት ወር እንደሚመክር አስታወቀ። የአውሮፓ ህብረት በኢትዮጵያ ላይ የጣለውን የቪዛ ገደብ በተመለከተ በመጪው ግንቦት 2017 ዓ.ም ምክክር እንደሚያደርግ ተገልጿል። በኢትዮጵያ የህብረቱ አምባሳደርና የአባል ሀገሮች ዲፕሎማቶች በተገኙበት ማክሰኞ መጋቢት 2 ቀን 2017 ዓ.ም በኢትዮጵያና አውሮፓ ህብረት ግንኙነት ዙሪያ ጋዜጣዊ መግለጫ ተሰጥቷል። የአውሮፓ ህብረት አምባሳደር ሶፊ ፍሮም ኤምስበርገር በሰጡት መግለጫ በሰሜን ኢትዮጵያ ጦርነት ወቅት ሻክሮ የነበረውን የኢትዮጵያ መንግስትና የአውሮፓ ህብረት ግንኙነት ገንቢ ውይይት በማድረግ ወደ መስመር ለማስገባት መተማመን ተፈጥሯል ብለዋል። የአውሮፓ ህብረት ወደ ህብረቱ ሀገሮች ከገቡ በኋላ የጥገኝነት ጥያቄዎቻቸው ውድቅ ሲደረግ ወደ ሀገራቸው መመለስ የነበረባቸው ኢትዮጵያውያን ስደተኞችን ለመቀበል የኢትዮጵያ መንግስት ፍላጎት አላሳየም በሚል በኢትዮጵያውያን ላይ የቪዛ ገደብ የጣለው እንደ አውሮፓውያን አቆጣጠር በሚያዝያ 2024 ነበር። በገደቡ መሰረት የዲፕሎማትና አገልግሎት ፓስፖርት ያላቸው ኢትዮጵያውያን ቪዛ በክፍያ እንዲሰጣቸው ቪዛ ለማግኘት የሚጠብቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲልም ውሳኔ ተላልፎ ነበር። ጉዳዩን በትኩረት እየሰራንበትና በቅርበት የምንከታተለው ነው ያሉት አምባሳደሯ በአጀንዳችን የተቀመጠ ነው። የኢትዮጵያ መንግስት በአውሮፓ ካሉ የኢትዮጵያ ኤምባሲዎች ጋር በመሆን በዓለም አቀፍ ሕግ መሰረት ትልቅ ለውጥ አሳይቷል ብለዋል። ይህንን በተመለከተ በመጪው ግንቦት ወርም ህብረቱ መክሮ ውሳኔ ያሳልፋል ሲሉ ገልጸዋል። የአውሮፓ ህብረት ለኢትዮጵያ ያደርግ የነበረውን የበጀትና በሰሜን ኢትዮጵያ አቋርጦት የነበረውን ሰብአዊ ድጋፍ እንደገና መጀመርን በተመለከተ በሰጡት አስተያየትም ከኢትዮጵያ መንግስት ጋር ምክክር እየተደረገበት ይገኛል ተብሏል። በአማራ ክልል የሚካሄደው ግጭት መቆም ያለበት መሆኑን በተለያዩ መንገዶች እየገለጽን ነው ያሉት አምባሳደሯ ግጭት ተገቢ ባለመሆኑ ተፋላሚ ወገኖችን ወደ ድርድር ለማምጣት የሚቻልበት መንገድ እንዲገኝ ይሰራል ሲሉም አስረድተዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ አሜሪካ ስትሰጥ የነበረው እርዳታ በመቋረጡ በኢትዮጵያም ሆነ በዓለም አቀፍ ደረጃ የተፈጠረውን ክፍተት ለመምላት የአውሮፓ ህብረት ብቻውን ሊሸፍነው የማይችለው በመሆኑ ዓለም አቀፉ ማህበረሰብ ወደ አንድ በማምጣት ምላሽ ሊሰጥ እንደሚገባም አምባሳደሯ አሳስበዋል። በየቀኑ 100 ያህል ሱዳናውያን ወደ ቤንሻንጉል ጉሙዝ ክልል እየገቡ መሆናቸው ተገለጸ። ከአንድ ዓመት በላይ በዘለቀው የሱዳን ጦርነት ምክንያት በየቀኑ 100 ያህል ሱዳናውያን ድንበር አቋርጠው ወደ ቤንሻንጉል ጉሙዝ ክልል እየገቡ መሆናቸውን የአሶሳ ከተማ የስደተኞችና ተመላሾች አገልግሎት ቅርንጫፍ ጽሕፈት ቤት አስታውቋል። የአሶሳ ከተማ የስደተኞችና ተመላሾች አገልግሎት ቅርንጫፍ ጽሕፈት ቤት ኃላፊ አቶ ያሲን አሸናፊ ለሪፖርተር እንደተናገሩት የሱዳን ጦርነት ከመጀመሩ 20 ሺህ ሱዳናውያን ድንበር አቋርጠው ወደ ክልሉ ገብተው ነበር። በአሁኑ ወቅት በጦርነቱ ምክንያት ከሱዳንና ከደቡብ ሱዳን ድንበር አቋርጠው ወደ ቤንሻንጉል ጉሙዝ ክልል የገቡ የስደተኞች ቁጥር 108 ሺህ መድረሱን ጠቅሰው ለስደተኞችም በዓለም አቀፍ ሕግ መሰረት የምግብ፣ የትምህርትና የጤና አገልግሎት እንዲያገኙ እየተደረገ ነው ብለዋል። በጦርነቱ ምክንያት ከሱዳን በየቀኑ ከ40 እስከ 100 የሚጠጉ ሱዳናውያን ስደተኞች ወደ ክልሉ እየገቡ እንደሆነ የገለጹት ኃላፊው ክልሉ ከ35 ሺህ በላይ የሚይዙ 4 የስደተኞች ካምፕ እንዳለውም ጠቁመዋል። በክልሉ የሚገኙ የሱዳንም ሆኑ የደቡብ ሱዳን ስደተኞች ድጋፍ የሚያገኙት ከ11 ግብረሰናይ ድርጅቶች እንደሆነና
ነገር ግን በቅርቡ የአሜሪካ ዓለም አቀፍ የልማት ድርጅት USAID በመላው ዓለም ሲሰጥ የቆየውን ተራድኦ በማቋረጡ ስደተኞች ምንም አይነት አገልግሎት እንዳያገኙ እንደሚያደርጋቸው ስጋት ውስጥ ገብተዋል። በክልሉ ለሚገኙ ስደተኞች የሚሰጡ የተለያዩ አገልግሎቶች በየቀኑ እየቀነሱ መሆናቸውንና ለአብነትም በ2016 ዓ.ም ለ6 ወራት ያህል ስደተኞቹ ምንም አይነት አገልግሎት ሳያገኙ መቅረታቸውን ተናግረዋል። ከዚህ በፊት በክልሉ ለሚገኙ የሱዳንም ሆነ የደቡብ ሱዳን ስደተኞች የበቆሎ፣ የስንዴና የሌሎች ምርቶች ለአንድ ሰው ይሰጥ የነበረው 10 ኪሎ ግራም እንደነበረና አሁን ላይ ግን ለአንድ ሰው 5 ኪሎ ግራም እየተሰጠ መሆኑን ጠቁመዋል። የተለያዩ ክልሎች ለራሳቸው ፍጆታና ዓላማ ብለው የስደተኞችን ቁጥር እያጋነኑ በማስቸገራቸው በክልሉ ምን ያህል ስደተኞች እንዳሉትና የእርዳታ ድጋፍ ምን መደረግ እንዳለበት መመለስም ማወቅም አልተቻለም ያሉት የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ዶክተር አለማየሁ ሞንጫቱ ናቸው። በኢትዮጵያ በግዳጅ ከቀያቸው የተፈናቀሉ ሰዎችን በስደተኞች ላይ የሚያጋጥሙ ስር የሰደዱ ችግሮችና የገንዘብ እጥረት ለማሟላት ከለጋሾች ጋር በመሆን እንደሚረዳ ያስታወቀው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እንደ አውሮፓውያን አቆጣጠር በ2025 በቤንሻንጉል ጉሙዝና በአማራ ክልሎች ለሚገኙ የሱዳን ስደተኞች ከ300 በላይ መጠለያዎችን መስራቱን አስታውቋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው ዜናዎች ያደመጣችኋቸው ነበሩ። ለቆይታችሁ እያመሰገንን ለፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን እንድትቀላቀሉ እንጋብዛለን። መልካም ጊዜ።